አንዲት በጣም የምታምር ቆንጅዬ ሴት ቀጠን ብላ ወደ ዳሌዋ ደንደን ያለች ልጅ አለች እንበል እና ደግሞ እንደኔ አይነቱ ፉንጋ ወጣት አለ እንበል። እንዲሁም ደግሞ አንድ አልጋ አለ እንበል። አሁን ምን እያሰባችሁ እንደሆነ አውቃለሁ። ተመሳሳይ ነገር ከሆነ ያሰብነው ሲኦል እንገናኝ። ነገር ግን በእኔ በዚች ልጅና በዚህ አልጋ መካከል እንዳሰባችሁት ሳይሆን አንድ የሚያመሳስልን ነገር አለ። እኔ ፉንጋ ብሆን እሷ ቆንጆ ብትሆን አልጋው አልጋ ቢሆን ሶስታችንም ከተመሳሳይ ቁስ አካል ነው የተፈጠርነው። ፊዚካል ሪያሊታችን ቁሳዊ እውነታችን ከተመሳሳይ ነገር ውስጥ የወጣ ነው። ፎርሙ፣ ቅርጹ፣ ኤግዚስተንሱ ምኑ ይለያይ እንጂ የተመሳሳይ ቁስ አካል ውጤት ነን። ግን የሚለየን አንድ ነገር አለ። እንዳሰባችሁት እኔ ፉንጋው ወንድማችሁና እቺ መልካም ሴት እዚህ አልጋ ላይ ሴክስ ብንፈጽም በቁስ አካልነት ተመሳሳይ ብንሆንም ኤክስፒሪየንስ የምናደርገው እርካታ ግን የተለያየ ነው። እኔ የምረካው እርካታ ከተመሳሳይ ቁስ አካል የወጣ ሆኖ ግን የተለየ ነው። እሷ የምትረካው እርካታ ከተመሳሳይ ቁስ አካል ወጥቶ ግን እሷ ነች የምትረካው የተለየ ነው። በሚያስገርም ሁኔታ አልጋው ኤክስፒሪየንስ የሚያደርገው እርካታ የለም። እናዝናለን ለሱ። ግን ይሄ አንድ ሰው ደስታ በሉት፣ ፍራቻ በሉት፣ ሽታ በሉት፣ ጣዕም በሉት፣ ህመም በሉት፣ ንዴት በሉት፣ ምን በሉት የሚያጣጥመው እውነታ አለ አይደለ? ኤክስፒሪየንስ የሚያደርገው ነገር ነው። ሰብጀክቲቭ ኤክስፒሪየንስ ይባላል። ግላዊ ልምምድ በህይወታችሁ ውስጥ የሚያልፍ የግላችሁ የሆነ አሻራ ወይም ኤክስፒሪየንስ አለው በእናንተ ውስጥ። ይሄ ኤክስፒሪየንስ ምንድን ነው? አንድ ቁስ አካል እንዴት በምን አይነት ፎርም፣ ቅርጽ፣ መልክ ወይም ደግሞ እውነታ ሲገኝ ነው በትዝታ የሚጎተተው? ዛፎች በትዝታ ይጎተታሉ። የሆነ ስድብ ስትሰደቡ አእምሯችሁ ይናደዳል። የሆነ ድንጋይ ግን አይናደድም። መስማታችሁ በተለየ መልኩ ቁስ አካልነታችሁ ውስጥ የሚያጣጥመው ህመም አለ፣ እርካታ አለ። ይህንን ህመም፣ እርካታ ምን እያጣጣምንበት ያለ ነው ነገር ንቃተ ህሊና ይባላል። ንቃተ ህሊናችሁ ማለት ከእንቅልፋችሁ መንቃት አይደለም። ግላዊ ኤክስፒሪየንሳችሁን በጊዜ ሂደት ውስጥ የምታጣጥሙበት ነው፣ ግላዊ ክስተቶቹ። ነገር ግን ይሄ ግላዊ ማጣጣም እጅግ ያልተፈታ ጥያቄ ነው። አንድ ወደ ግላዊነት የታጠረበት እውነታ እና እኔ የሚባለው ማንነትን መፍጠሩ ትልቅ ጥያቄ ነው። ማለትም እኔ ብላችሁ በእናንተ ውስጥ በታጠረ እውነታ ውስጥ ይሄ ቁስ አካል የሆነ እርካታን እያዳመጠ ነው፣ በህይወት ውስጥ የሆነ ህመምን እየተሰማው ነው። ይሄ ቁስ አካል ማለት ነው። ማንኛውንም ከአፈር ከምን የበቀለ ነገር በልተን ከዛ ነገር ውስጥ የወጣን ቁስ አካላቶች ነና እንደ አልጋው ሁሉ ማለት ነው። እና በዚህ ሴክስ ወቅት ለምሳሌ ለምንድን ነው የእሷ እርካታ እኔን የማይሰማኝ? እኔን የሚሰማኝ የኔ እርካታ ብቻ ለምን ሆነ? የኔ የሚባለው ሰብጀክቲቭ ኤክስፒሪየንስ፣ ይሄ ጣዕምስ እያጣጣሙ ያለው ማን ነው? አእምሯችሁ ለብቻው አስቡትና ከሰውነታችሁ አውጡትና አእምሯችሁን አየር ላይ ወይም ስፔስ ላይ ዩኒቨርስ ውስጥ ባዶ ጭር ያለ ዩኒቨርስ ውስጥ እየተንሳፈፈ እንደሆነ አድርጋችሁ አስቡት። አእምሯችሁ ብቻ ነው ያለው። ከዛ አይን ተገጠመ አእምሯችሁ ጋር፣ አይናችሁ መጣውን ደግሞ ከአእምሯችሁ ጋር ተገናኘ። ያኔ ጨለማን አእምሯችሁ ኤክስፒሪየንስ ያደርጋል። ከዛ ደግሞ የብርሃን ጨረር መጣች። የብርሃን ጨረር ኤክስፒሪየንስ ታደርጋላችሁ። ቦግ እያለ መጣ። ቦግ ያለ ብርሃን ኤክስፒሪየንስ ታደርጋላችሁ። ጆሮ ተገጠመላችሁ። ድምፅ መስማትን ደግሞ ኤክስፒሪየንስ ታደርጋላችሁ። እነዚህ ሁላ ነገሮች ተያይዘው የፈጠሩት ይሄ ንቃተ ህሊና ከቁስ አካል ውስጥ ወጥቶ ቁስ አካልን በራሱ ከተፈጥሮ ውስጥ ወጥቶ ተፈጥሮን እያጣጣመ ያለ ድንቅ ነገር ነው ንቃተ ህሊና። እኛ ራሱን እያጣጣመ ያለ ዩኒቨርስ ነን። ግን እንዴት ይሄ ሆነ? ምንስ እንዴት ዩኒቨርስ በራሱ ላይ ነቅቶ እኔ በሚል ማንነት ውስጥ ራሱን ማጣጣም ቻለ? ይሄ ነገርስ ምንድን ነው? በቅርብ ያነሳውን ነገር ነበረ። ሬኔ ዴካርት አይ ቲንክ ዴርፎር አይ አም፣ እኔ አስባለሁ ሲል ኒቼ የሰጠው ምላሽ ነበረ። እኔ አስባለሁ የሚባለው ነገር የቁም ቅዠት ነው። ምክንያቱም ሀሳብ ራሱ ይመጣል እንጂ እኔ ፈልጌ አላመጣውም። ከአንድ ሀሳብ ጀርባ ሀሳቡን ያሰበ ሀሳብ የለም። ሀሳቡ የተገኘው በሆነ ሀሳቢ አእምሮ ሳይሆን ሀሳቡ ነው ሀሳቢውን አእምሮ ያገኘው። ስለዚህ እኔ አስባለሁ የሚለው ነገር ስህተት ነው ብሎ ውድቅ ያደርገዋል። ዛት ኢዝ ትሩ። አንድ ሰው እኔ አእምሮዬን እቆጣጠራለሁ ሲል ይሄ እኔ የሚባለው አካል ማን ነው? ከአእምሮ በተለየ መልኩ በምን መልኩስ ነው አእምሮን የሚቆጣጠረው? አእምሮን ከተቆጣጠረ በኋላ የአእምሮ ስራ ምንድን ነው? እኔ የሚባለውን አካል መቆጣጠር የሚል ጥያቄ አንስቼ ነበር። እኔ ምንድን ነው? እኔነት ውስጥ ያለ ማጣጣም ወይም ሰብጀክቲቭ ኤክስፒሪየንስ፣ ይሄ የእኔነቱ ስሜት ከኢጎ በተለየ መልኩ ያለው ምንድን ነው የሚል ጥያቄ ነው የምናነሳው። በፍልስፍናና
በኒውሮሳይንስ ዓለም ውስጥ ያልተመለሰ አንድ ከባድ ጥያቄ አለ። በተለያዩ ዘመናት እዚህ ጥያቄ ላይ የተለያዩ አካላት፣ ትላልቅ ፈላስፎች፣ ሀሳቢያን ሳይንስ ምላሽ ሊሰጥበት ሞክሮ ብዙዎች የተቸገሩበት ነገር ነው። ሃርድ ፕሮብሌም ኦፍ ኮንሽስነስ ይባላል። የንቃተ ህሊና ከባዱ ችግር ይባላል። ንቃተ ህሊና ምንድን ነው የሚለው ጥያቄ እስካሁን ድረስ የተለያዩ እሳቤዎች፣ የተለያዩ ቲዎሪዎች ያሉ ቢሆንም ለዚህ ምላሽ ለመስጠት የሞከሩ በሚያስገርም ሁኔታ ሁሉም ሄደው የሆነ ቦታ ላይ ፌል ያደርጋሉ። የማይመልሱት ጥያቄ ይነሳባቸዋል ማለት ነው። የፍልስፍና ውጤቶቹ በሙሉ መጨረሻ የላቸውም። ጥንቅቅ አድርገው ክሊር የሆነ ነገር አያስቀምጡ። የተለያዩ እሳቤዎች አሉ፣ አነሳላቸዋለሁ። ከዛ በፊት ግን ራሱ ይሄ ሃርድ ፕሮብሌም ኦፍ ኮንሽስነስ ምንድን ነው? ንቃተ ህሊና ከባድ ችግር ሊሆንበት የቻለበት ምክንያት ምንድን ነው? ጥያቄው ምንድን ነው? እኔ የሚባለው ስሜት የሚሰማን ለምንድን ነው? አንድ ሰው ያ ሰው እንደሆነ እና በዛ ሰውነት ውስጥ የሚያጣጥማቸው የግል ኤክስፒሪየንሶች አሉታ። ሰብጀክቲቭ ኤክስፒሪየንስ አኳላ ይባላል ሃርድ ፕሮብሌም ኦፍ ኮንሽስነስ። ሰብጀክቲቭ ኤክስፒሪየንስን በአማርኛ ትርጓሜ ስላጣውለት ነው። በግል ህይወታችሁ የምታጣጥሙት እርካታና ስቃይም ሆነ ደስታም ሆነ ሀዘን ኤቭሪቲንግ የግል ልምምዳችሁ፣ የህይወታችሁ ልምምድ የሆኑ የግል ስሜቶቻችሁ ምናችሁ ምንድን ናቸው? ለምንድን ነው የምፈራው? እንዴት አንድ ቁስ አካል የሆነ ነገር እንደ ማንኛውም እንደ እንጨት፣ እንደ ጠረጴዛ፣ እንደ ኩባያ ሁሉ እኛም ከቁስ አካል ነው ፎርም ያደረግነው እና እነዚህ ቁስ አካሎች በሆነ ሂደት ውስጥ ተጠረቃቅመው ሰው የሚባልን ኤግዚስተንስ ከፈጠሩ በኋላ ይህንን ኤግዚስተንሳችንን ክሬት ካደረጉ በኋላ ስሩ ፕሮሰስ ይሄ ሰብጀክቲቭ ኤክስፒሪየንስ የሚባለው ነገር ምንድን ነው የሆነው? ምንድን ነው ማለትም ቀይ ነገር ስታይ ቀይ እንደሆነ የሚታይክ ለአንተ፣ ስታዝን ሀዘን የሚሰማክ፣ ስትደሰት ደስታ የሚሰማክ፣ እኔ የምትለው ነገር ሰብጀክቲቭ የሆኑ ኤክስፒሪየንሶች በሙሉ ምንድን ናቸው የሚለው ነው። ትንሽ አወዛጋቢ የሆነ ነገር ነው። ሳይንስ፣ ኒውሮሳይንስም ሆነ የተለያዩ በአእምሮ ጥናት ላይ የሚሰሩ ፊልዶች የመለሱት እስካሁን ድረስ ኢዚ ፕሮብሌም ኦፍ ኮንሽስነስ ነው። እሱ ምንድነው? አእምሮ እንዴት ነው የሚሰራው? ኒውሮ ኮኔክቲቪቲያችን እንዴት ነው የሚሰራው? ሚሞሪ፣ ሳይኮሎጂ፣ ምኖች ድሪም ምንድን ነው ምናምን የሚሉትን ቀላል የሆኑትን ጥያቄዎች በተለያዩ መልኩ ተመልሰዋል። ከባድ የሆነው ግን ሰብጀክቲቭ ኤክስፒሪየንስ አንተ እንደሆንክ የሚሰማክ ስሜት ምን እንደሆነ እና በአንተ ውስጥ መታጠሩ በራሱ ምን እንደሆነ የሚነሳ ጥያቄ ነው እና እንዴት ፎርም ሊያደርግ ቻለ፣ እንዴት ሊሆን ቻለ የሚለው ነው። ወይ እንግዲህ በዚህ ላይ ጠለቅ ብላችሁ ማየት የምትፈልጉ ከሆነ የአናካ ሃሪስ ኮንሽስነስ የሚል አሪፍ መጽሐፍ አላት እና ደግሞ በቅርብ እያነበብኩት የነበረም አንድ አለ። የማን ነው? ኮንሽስ ማይንድ ኢን ሰርች ኦፍ ፋንዳሜንታል ቲዮሪ የሚል የዴቪድ ጄ ቻልምሰን መጽሐፎችን ማየት ትችላላችሁ። ነገር ግን ወደ ዋናው ጉዳይ ጠለቅ ብለን ስንገባ ይሄ እኔ የሚባለው ነገር ምንድን ነው? እኔ ስትል እኔ እያለ ያለው ማን ነው? ለምንድን ነው እኔነትስ የሚሰማው? ያ ሰው ነው አእምሮ ነው እኔ እያለ ያለው ወይስ ከአእምሮ የተነጠለ እኔነት የሚባል ነገር አለ? ይሄ እኔነትስ ለምን በአንተ ውስጥ ብቻ ታጥሮ ይቀራል? በእኔ ውስጥ ብቻ ታጥሮ ይቀራል? ማለትም እርግብ መሆን ምን እንደሚመስል ለምንድን ነው የማይሰማ? ወይም ደግሞ ውሻ መሆን ስሜቱ ምን እንደሆነ ለምንድን ነው ለአንተ የማይሰማ? ሰው መሆን ምን እንደሚመስል ብቻ ለአንተ ታጥሮ የሚሰማክ ለምንድን? በዚህ መልኩ ሰብጀክቲቭ ኤክስፒሪየንስ መረዳት ይቻላል። ሰው መሆን ምን እንደሚመስል ነው እኛ ኤክስፒሪየንስ ልናደርግ የምንችለው አይደል? እንደዛ ሁሉ ደግሞ አንተ መሆንህ አንተ እንደሆንክ እንዲሰማህ ያለውን ኤክስፒሪየንስ አንተ ብቻ ነው የምትረዳው እና በዚህ ኤክስፒሪየንስ ውስጥ የምታያቸው የምታልፋቸውን ነገሮች በሙሉ እንዳለፍካቸው ስለተናገርክ ነው የምናምንክ እንጂ ሌላ ምንም ማረጋገጫ የለም። ማለትም አሁን ለምሳሌ ናቹራሊ እኛ ኮንሽስ የሆንን ቢንጎች ሰፈር እናደርጋለን፣ እንሰቃያለን። ስቃይ የሚባለውን ነገር ኤክስፒሪየንስ እናደርጋለን። የሆነ ስድብ ስንሰደብ ፔን ይሰማናል አእምሯችን ውስጥ ለምሳሌ እና ያን ፔን እንደተሰማ ስለተናገርክ ነው እንጂ ማንም በምንም የሚያውቅበት መንገድ የለም። እንደታመምክ ማለት ነው። ያን ፊሊንግ ኤክስፒሪየንስ እንዳደረግከው ህግ የሚባለው ነገር የህዝብ አስተዳደር ይሄ ህግ የሚባለው ቅጣት ምናምን ሪስፖንሲቢሊቲ የሚባለው ነገር በራሱ እንዲመጣ ያደረገው እኛ ኮንሽስ የሆንም ቢንጎች በመሆናችንና ይሄ ኮንሽስ የሆነው ማንነታችን ንቁ የሆነው ማንነታችን ደግሞ የሚሰቃይ መሆኑ ነው። ስቃይ የሚባለውን ነገር ኤክስፒሪየንስ የማናደርግ ቢሆን ኖሮ
ኖሮ ህግ የሚባለው ነገር አያስፈልገንም ነበር ግን ይሄ ስቃይ የሚባለው ኤክስፒሪየንስ በእኛ ውስጥ ብቻ የታጠረ ነው እና ይሄ ኮምፕሊኬትድ የሆነ ነገር ነው። በዚህ ላይ የተለያዩ እሳቤዎች አሉ በንቃተ ህሊና ላይ። ለምሳሌ በዋናነት በሰፊው ለንቃተ ህሊና ሰፋ ያለ እሳቤን የሰጠን አንድ ቲዎሪ ፓንሳይኪዝም ይባላል። ፓንሳይኪዝም ምንድነው? ሁሉም ነገር በራሱ ንቃተ ህሊና ነው የሚል እሳቤ ነው። ማለትም ላይክ ፋንዳሜንታል ዩኒቨርሳል የሆነ ነገር ነው። እንደ ስፔስ እንደ ታይም ሁሉ ንቃተ ህሊና እኛ ውስጥ ብቻ ያለ ነገር አይደለም። ኢንፋክት በድን የምንላቸው ነገሮች ማንኛውም ቁስ እጅግ ጥንጥ በሆነ ደረጃ በስሞለር ሌቭል ውሰዱት፣ አተሞች፣ ኤሌክትሮኖች በሉት፣ ፕሮቶኖች፣ ምኖች አተም መሆንን ኤክስፒሪየንስ የሚያደርጉበት ሪያሊቲ አለ። ከኛ የተለየ ሆኖ ግን እንደኛ አይነቱ ንቃት ሳይሆን በተለየ መልኩ ያንን ኤግዚስተንሳቸውን ያንን ግብራቸውን ኤክስፒሪየንስ ያደርጉታል። የሚያጣጥሙበት ሪያሊቲ ተጠረቃቅሞ ነው ይሄ የጋራ የሆነ የተወሳሰበውን ንቃተ ህሊናችንን ፎርም እንዲያደርግ ያደረገው እና ማንኛውም ቁስ በራሱ በድን የሆነ ነገር አይደለም። ውጫዊ ኤግዚስተንሱን እንለካው፣ እንመትረው፣ እንመዝነው ይሆናል። ነገር ግን ውስጣዊ የሆነ ከኛ የተለየ ሰብጀክቲቭ ኤክስፒሪየንስ አለው። አሁን ለምሳሌ አንድ ድንጋይ መሆኑ ላይክ በምን አይነት መልኩ ላስረዳችሁ? የድንጋይነት ሪያሊቲ ውስጥ ያለ ነገር ነው። ያ የድንጋይነት ሪያሊቲ ውስጥ ያለበት እውነታ ደግሞ ከኮንሽስነስ ውስጥ የወጣ ነገር ነው። ይሄ ከንቃተ ህሊና ፎርሜሽን ውስጥ የወጣ ነገር ነው እና የእኛም ንቃተ ህሊና እንዲህ ኮምፕሊኬትድ የሆነ ሪያሊቲ ላይ የደረሰበት ምክንያት ጥቃቅን የሆኑ የንቃተ ህሊና ጥርቅሞች፣ የቁስ አካል ንቃተ ህሊናዎች ተጠረቃቅመው ነው ይህንን ኮምፕሊኬትድ የሆነ ሰብጀክቲቭ ኤግዚስተንስ ሰብጀክቲቭ ኤክስፒሪየንስ እንድናጣጥም ያደርገው የሚል ነው። ለመነሻነት እቺን የፓንሳይኪዝም እሳቤን ከተረዳችሁ ስለ ንቃተ ህሊና ሌሎች ተጨማሪ አንዳንድ እይታዎችን እናንሳና ቀጥሎ ደግሞ እዛው ፓንሳይኪዝም ላይ ያለውን ችግር እንመጣበታለን። ማቴሪያሊዝም ምን ይላል? ዱዋሊዝም ምን ይላል? አይዲያሊዝም ምን ይላል? ሲሙሌሽን ቲዮሪ ምን ይላል? ኳንተም ኮንሽስነስ ምን ይላል የሚለውን እናያለን። ንቃተ ህሊና የሚባለው ነገር ላይክ እኛ ሰዎች ብቻ ያለን ነገር አይደለም። ሁሉም ኮንሽስ የሆነ ነገር በሙሉ ኤክስፒሪየንስ የሚያደርገው ነገር እንደሆነ የምናስተውለው ነገር ነው። ነገር ግን በሚያስገርም ሁኔታ ኢንፋክት ዛፎች ራሱ ላይክ አንድ ነገር ላይ አዌር ሆነው ለዛ ነገር ምላሽ ሲሰጡ እናያለን። በዙሪያቸው ያለ ዛፍ ደርቆ ውሃ አጥሮ ባለበት ሁኔታ ላይክ በስሮቻቸው በኩል ላይክ አስፈላጊዎቹ ንጥረ ነገሮች ምኖች ውሃን ምን ሼር እየተደራረጉ ላይክ ኤክስፒሪየንስ የሚያደርጉት ሪያሊቲ አለ። የእነሱም ሪያሊቲ አለ ማለት ነው። ከኛ ጋር ተመሳሳይ የሆነ ግን እንደኛ ኮምፕሊኬትድ ያልሆነ እና እንስሳት ይቅርና እጽዋት ራሱ ኤክስፒሪየንስ የሚያደርጉት የሆነ ታይፕ ኦፍ ሪያሊቲ እንዳለ የምናስተውለው ነገር ነው እና ንቃተ ህሊና እንዲህ ኮምፕሊኬትድ በሆነ መልኩ የኛ ሪያሊቲ ይሄ እኔ የሚለው ማንነት ፎርም እያደረገ የመጣው ከሰርቫይቫል እንደሆነ አንዳንድ ሰዎች ያነሳሉ እና ከቋንቋ ጋር ተያይዞም የመጣ እንደሆነም ሀሳብ ይሰጣሉ። እንደነ ኒቼ አይነት ፈላስፎች ንቃተ ህሊናን በጣም ይንቁታል። ኒቼ ንቃተ ህሊናን ይጸየፈዋል። ኢንፋክት ንቃተ ህሊና ኢትስ ፉል ኦፍ ኢረር ነው ይላል። ሙሉ በሙሉ ስህተት ብቻ የሞላው ነገር ቢኖር ነው ንቃተ ህሊና ነው ይላል። ምክንያቱም ንቃተ ህሊና በኢቮሉሽን በሰው ልጆች ዝግመተ ለውጥ ወቅት መጨረሻ ላይ ፎርም ያደረገ ነገር እንደሆነ ነው የሚያነሳው። ማለትም ይሄ ንቃተ ህሊና ኤክስፒሪየንስ ከማድረግ አልፎ ምን ሆነ? ኤክስፒሪየንስ እያደረገ እንደሆነ አዌር ሆነ። ማለትም የኛ ትንሽ ለየት ያለ ነው ብዬ የማስበው ምንድነው? ንቃተ ህሊናችን እንደነቃን እናውቃለን። that is the craziest part ብዬ አስባለሁ። ማለት ምንም ያህል ንቃተ ህሊናችን ደካማ ቢሆንም ግን ኦልሬዲ አዌር የሆንን ነገሮች የነቃን ነገር እንደሆነን አውቀነዋል። ጀስት ለምሳሌ የሆነ ታይፕ ኦፍ እንስሳ ጋር ብንሄድ ላይክ ስለ መንቃቱ አይደለም የሚያስበው። መንቃቱ በራሱ ለምንነት ነው የሚያገለግለው? ለኤክስፒሪየንስነት ነው የሚያገለግለው፣ ለማጣጣም። ላይክ በተፈጥሯዊ ግፊቶች በኩል የሚመጡት ማንኛውንም ነገሮች በመንቃቱ ውስጥ ያጣጥመዋል። መራቡን በልቶ ያጣጥመዋል። የወሲብ ጥማቱን ረክቶ ያጣጥመዋል። አደጋ ሲመጣ ሮጡ ማምለጡን ያጣጥመዋል። ይሄ ሰብጀክቲቭ ኤክስፒሪየንሱን ኤክስፒሪየንስ የሚያደርገው በመንቃቱ ውስጥ ነው። ኦብቪየስሊ ግን ምንድነው ላይክ መንቃቱ ላይ አዌር ሆኖ መንቃቱን በራሱ እየጠየቀ ያለ ነገር አይደለም። የኛ ለየት የሚያደርገው እሱ ነው። ከሰብጀክቲቭ ኤክስፒሪየንስ በተለየ መልኩ ላይክ
ተፈጥሮ ላይ እጅግ ከልክ ባለፈ መልኩ የነቃን ነገሮች እንደሆነ ነው ማስበው። ሌላ ፕላኔት ላይ ሌላ ዓለም ላይ ፍጥረታት ሊኖሩ ይችላል፣ ግን እንደዚህ አይነት ኮምፕሊኬትድ የሆነ አዌርነስ ያለው ላይፍ ፎርም ሊያደርግ የሚችልበት እድል ሬር ነው። ምክንያቱም ዩኒቨርስ እና ላይፍ በራሷ ኢትስ ፉል ኦፍ ኬዎስ ላይክ እንደዚህ አይነት ነገሮችን የምጋብዝ አይደለችም። ህይወት ሙሉ በሙሉ በአደጋ በጥፋት የተሞላች ነች። በተፈጥሯዊ አደጋ በምን ላይክ እንደዚህ አይነት ሂደቶች ተፈጥሯዊ ሂደቶች ኮምፕሊኬትድ የሆነ ፎርም ላይ ከመድረሳቸው በፊት ፌል የሚያደርጉበት እድል ሰፊ ነው። የሰው ልጆች እጅግ በጥቂት ሺዎች የሚቆጠሩ ደረጃዎች ላይ ደርሰን እናውቃለን፣ ላይክ እንደ ሰው ማለት ነው ለመጥፋት በተፈጥሯዊ አደጋዎች በምኖች በጥንት ወቅት እና ግን ይሄ ሂደታችን ላይክ አድኖ ከመብላት ከሰርቫይቫል ከምን ወጥቶ ላይክ ቱ ኮምፕሊኬትድ በሆነ መልኩ ሰልፍ አዌር የመሆን ደረጃ ላይ ደረሰ። ዛትስ ቢዩቲፉል ተፈጥሯዊ ሂደት ነው፣ ታምር አይደል። ነገር ግን ኒቼ እንደ አደጋ የሚያይበት ምክንያት ምንድን ነው? ንቃተ ህሊና ኢትስ ፉል ኦፍ ኢረር መጨረሻ ላይ የዳበረ ነው። ተፈጥሯዊ ግፊቶቻችን ላይክ ዳብረው ከጨረሱ በኋላ የመጣ ነገር ነው። ሲመጣም ከቋንቋ ጋር ተይዞ ነው የመጣው። ቀጥሎም ደግሞ ከማህበራዊነታችን ጋር ተደምሮ ነው የመጣው። ቀጥሎ ደግሞ ሲስተማቲክ የሆኑ ተቋማት፣ ሃይማኖቶች፣ ምኖች ንቃተ ህሊናን ምን አደረጉት? ጀጅመንታል እንዲሆን ፈራጅ እንዲሆን አደረጉት። ማለትም ነገሮችን ትክክልና ስህተት ብሎ የሚፈርድ ነገር ሆነ። በራሱ ዳብሮ ያልጨረሰ በራሱ ሙሉ ያልሆነ ነገር አንድን ነገር ትክክል ነው፣ አንድን ነገር ትክክል አይደለም ብሎ ኃጢአት ነው፣ ጽድቅ ነው ብሎ የሚፈርድ ነገሮች ላይ የሚፈርድ የሚወቅስ፣ የሚከስ እና የሚሸልም የሚያነግስ ነገር ሆነ እና ኒቼ ምን ይላል? ይሄ ንቃተ ህሊና ከኤክስፒሪየንስ ላይፍ ከኤክስፒሪየንስ ህይወት ከማጣጣም ወጥታ የህይወታችሁን ማጣጣም በንቃተ ህሊናችሁ ስትተረጉሙት ዛሬ ደስ ብሎኝ ነው ያልኩት ስትሉ፣ ለምሳሌ ዛሬ ደስ ብሎኝ ነበር ያልኩት ነገር ግን የሆነ ሰው መጥቶ እንዲያደረገ ስትሉት፣ ይሄ ከህይወት ኤክስፒሪየንስነት ከህይወት ልምምድነት ደስተኝነታችሁን ከመደሰት አልፎ ምን ሆነ? ከእናንተ ወጣና ማህበራዊ ዓለም ውስጥ ገባ ማለት ነው። የእናንተ ሰብጀክቲቭ ኤክስፒሪየንስ ማህበራዊ ዓለም ውስጥ ይገባል። ከዛ ያ ማህበራዊ ዓለም ደግሞ እናንተ የወጣችሁትን የራሳችሁን ሰብጀክቲቭ ኤክስፒሪየንሳችሁን ልምዳችሁን በንቃተ ህሊና ይዳኘዋል፣ ለፍርድ አደባባይ ይቀርባል ማለት ነው። የሚፈርደው ደግሞ ይሄ ያልዳበረው ንቃተ ህሊና ራሱ ነው። ዛትስ ክሬዚ እና ኢትስ ትሩ ንቃተ ህሊና ላይክ ለክሪኤቲቪቲ ለምን ሲውል ኢትስ ናት ዴንጀረስ ላይክ ኢትስ ፓርት ኦፍ ኔቸር። ግን እኔ የማልስማማበት ነገር ምንድን ነው? ንቃተ ህሊና ለጀጅመንት ሲውል ኢት ማይት ቢካም ዴንጀረስ። የላይፍ ኤክስፒሪየንስን ዴንጀረስ ያደርገዋል። ከአንድ ሰው ጋር ስታወሩ በእውነት ነው የምላችሁ በጣም ላይክ ደስ የሚል የበሰለ ወሬ ማውራት የምችሉ ከምን አይነት ሰው ጋር መሰላችሁ? ይሄ ጀጅመንታል የሆነ ንግግርን የማይጠቀሙ ሰው አለ፣ የማይፈርድ ማለት ነው። ከመፍረድ ይልቅ የሆነ እዛ ነገር ውስጥ ራሱን አካቶ እዛ ሪያሊቲ ውስጥ ራሱን ለማየት የሚሞክሩ ብዙ ሰዎች አሉ። ላይክ ከብስለት ከምን የሚመጣ ነገር ነውና that's how it should be like ኮሚኒኬሽናችን ጀጅመንታል መሆን የለበትም። ጀጅመንታል ሲሆን is dangerous. so ንቃተ ህሊና ሌላው ለየት የሚያደርገው ነገር ምንድን ነው? ስፔሻሊ ደግሞ እንደኛ አይነት ተፈጥሮ ያላቸው እንስሳትና እኛ ሚሞሪ የሚባል ነገር አለን። ማለትም ላይክ ይሄ ሚሞሪ የሚባለው የማስታወስ ኮግኒቲቭ ኤቢሊቲያችን የአእምሮ ብቃታችን ይህንን ንቃተ ህሊና ምን አደረገው? ተያያዥ ሂደት ያለው አደረገው። ኢንፋክት ንቃተ ህሊናና ሚሞሪ የሚባለው ነገር የጊዜን ሂደት እንድናጣጥም አስቻለን። አስቡት፣ ሚሞሪ የሚባል ነገር ባይኖር እና ንቃተ ህሊና ብቻ ቢኖር ምን ይሆናል? እያንዳንዱን ሰከንድ ታጣጥሙታላችሁ እንጂ ሌላ ነገር የለም። የጊዜን ሂደት አታውቁ። ጊዜ እየሄደ እንደሆነ የምታውቁት የማስታወስ አቅም ስላለን ነው። ሚሞሪ የሚባል ነገር ስላለ ነው። አለበለዚያ የማስታወስ አቅም የሚባለው ተፈጥሮ ባይኖረን እና ለምሳሌ ሴክስ ብናደርግ እያንዳንዷን ሙመንት እንደ አዲስ ነው የምናደርገው። ላይክ ኤቭሪ ሙመንት ሀፕን እያደረገ ነው። በቃ እዛው ሀፕን እያደረገ ነው። ጊዜ እየሄደ አይደለም። ቅድም የተደረገ ነገር የለም። በኋላ የሚደረግ ነገር ይኑር አይኑር አይታወቅም። እዛው ያ ሙመንት ላይ ያንን ነገር እያጣጣማችሁት ነው። ዊዛውት ሚሞሪ የማስታወስ አቅም ባይኖር ኖሮ የማስታወስ አቅም የሚባለው ሚሞሪ የሚባለው ነገር መኖሩ ኤክስፒሪየንሳችን ተያያዥ እንዲሆን እና ኢንፋክት ላይክ ይሄ ሰብጀክቲቭ ኤክስፒሪየንሳችን በእኛ ውስጥ የታጠረ ነገር ሆኖ በትዝታ መልኩ ውስጣችን እንዲኖር አስችሎታል። የፓንሳይኪዝሞችን እሳቤ ወስደን እዚህ ጋር ለምሳሌ ትክክል ነው እንበልና
እያንዳንዱ ቁስ አካል ራሱን የሚያጣጥምበት እውነታ አለ ቢልም ግን እንደኛ ኮምፕሊኬትድ የሆነ አእምሮ ወይም ሚሞሪ የማስታወስ አቅም ምናምን የለም። እያንዳንዱ ሙመንት እዛው ሙመንት ላይ ነው የሚያጣጥመው። የጊዜን ሂደት ፊል ሊያደርገው አይችልም። አንድ ድንጋይነቱ ማጣጣም የሚችል ቢሆን እንኳን ድንጋይ መሆኑን ለማወቅ የማስታወስ አቅም ያስፈልጋል። ይህ ኮምፕሊኬትድ የሆነ ማለት ነው። እና ቅድም የሆነ የተፈረከሰ ድንጋይ እንደነበረ ደግሞ ለማስታወስ ሲፈረከስ ደንግጦ እንደነበረ ለማስታወስ ደግሞ ሚሞሪ ያስፈልገዋል። እና ይህን ኮምፕሊኬትድ የሆነ ሪያሊቲ ላክ ያደርጋሉ። ይሄ ነው። ከሚሞሪ ሳልወጣ በፊት ለማዲ ባለፈው ሳነሳለን ነበረ። ሚሞሪ የሚባለው ነገር ባይኖር ኖሮ፣ የማስታወስ አቅም የሚባለው ነገር ባይኖር ኖሮ አንድ የጊዜ ሂደት የሚባለውን ነገር ኤክስፒሪየንስ አናደርገውም ነበረ። ጊዜ የሚባለው ነገር እና ሂደት የሚባለው ነገር እንዳለ አናቅም ነበረ ሚሞሪ የሚባለው ነገር ባይኖር። ሁለት ፕሮግረስ የሚባል ነገር እድገት፣ ለውጥ ምናምን የሚባለው ነገር የለም፣ አይኖርም ነበር። ወደሆነ ነገር ለምን ለውጥ የሆነ ነገር ላይ እንዳለ ማወቅ ማስታወስ ያስፈልጋል። እና ፕሮግረስ የሚባል ነገር አይኖርም፣ ለውጥ የሚባል ነገር አይኖርም፣ ታይም ጊዜ የሚባለው ሂደት አይኖርም። እና ኢንፋክት ሰብጀክቲቭ ኤክስፒሪየንስ የሚባለው ነገር በራሱ ይሄ የግል ጣዕም ላይክ ሁሌም አዲስ እና ሁሌም እዛው ሞመንት ላይ ይሆናል እንጂ እኔ የሚባለው ነገር አይኖርም። እኔ የምትለው ላይክ ከሚሞሪ ላይ ተነስተ ነው እንጂ ሚሞሪ የሚባለው ነገር የማስታወስ አቅም ባይኖር ኖሮ እኔ የሚባል ነገር አይኖርም ነበረ። አንድ ሰው እኔ ሲል ምን እያለ ነው ጥያቄው። እኔ የሚለው እያንዳንዱ ጠቅላላ ኤክስፒሪየንሶቹን ነው፣ ከግር ጥፍሩ እስከ ጸጉሩ ድረስ ያለው ሪያሊቲ ውስጥ እና እሱ አዌር በሆናቸው ነገሮች ውስጥ ሀፕን የሚያደርጉትን ነገር በሙሉ አካቶ ነው እኔ የሚል። ግን እግራችሁን ለምሳሌ ብቆነጥጡት እግራችሁ ጋር ህመም ይሰማችኋል እንጂ አእምሯችሁ ጋር ህመም አይሰማችሁም። ዛት ሚንስ እግራችሁ የእናንተነታችሁ የኔነታችሁ አካል ነው፣ ህመምን ኤክስፒሪየንስ የሚያደርግ ሪያሊቲ ነው። እንደዛ ሁሉ ኩላሊታችሁም እንደዛው የእናንተ ንቃት ሰብጀክቲቭ ሪያሊቲ ውስጥ ያለ አንድ ነገር ነው። ነገር ግን ለአንድ ሰው ኩላሊት ሰጥታችሁ ብትቀያየሩ ኩላሊት ስቲል እዛ ኩላሊት ላይ ወይም ደግሞ እግር ብትቀያየሩ በቀዶ ጥገና ቢቀያየርላችሁ የሌላ ሰው እግር እናንተ ላይ ተክቶ እግራችሁ ሲቆነጠጥ ህመም የሚሰማችሁ እናንተ ነው። ኢትስ ኤ ቢት ኮምፕሊኬትድ። ግን ምንድነው እዚህ ጋር ይሄን ያመጣው ለምንድን ነው አኳሊያ የምንለው? ፓንሳይኪዝም ያልኳቸው የመጀመሪያው እሳቤ የተለያዩ ቁስ አካላት ወይም የንቃተ ህሊናዎች ጥርቅም ውጤት ነው። ይህንን የኔነት ሰብጀክቲቭ ኤክስፒሪየንስ እንድናጣጥም እና ኮምፕሊኬትድ የሆነውን ሪያሊቲ ሀፕን እንዲያደርግ ያደረገው የሚለው ውድቅ የሚሆንበት ምንድነው? ጥያቄ ምንድነው? ኮምቢኔሽን ላይ ነው። አሁን አንዲት የአሸዋ ዘለላ በራሷ የአሸዋ ዘለላ እንደሆነች ጥንጥ አንዲት አሸዋ እንደሆነች የምታውቅበት ሪያሊቲ ካለና ብዙ አሸዋዎች ተጠረቃቅመው የሆነ የአሸዋ ክምርን የሚፈጥሩ ከሆነ ምን ያህል የአሸዋ ክምር ሲጠራቀም ነው የአሸዋ ክምር ሆነ የምንለው? ዛት ሚንስ ምን ሰዓት ነው ምን አይነት ቁስ አካሎች ተጠረቃቅመው ሲያበቁ ነው ይህ ንቃተ ህሊና ሀፕን አድርጓል የምንለው? ወይም ደግሞ ስፕሊት ብሬን ኤክስፒሪየንስ ኤክስፐሪመንት የሚባል ፔሸንቶች አሉ፣ ታካሚዎች አሉ። እና የአእምሯችንን ሌፍት እና ራይት ፓርቶቹ የተለያየ የሰውነታችንን ክፍል ነው የሚቆጣጠሩት። የራይት የቀኙ አእምሯችን ክፍል የግራ የሰውነታችንን ክፍል ነው የሚቆጣጠረው። የግራ አእምሯችን ክፍል የቀኙን የሰውነታችንን ክፍል ነው የሚቆጣጠረው። እና በእነዚህ ታካሚዎች ጥናት ወቅት ምንድነው ይሄ የአእምሯችንን ክፍል የሚያገናኘው ፓርት አለና ዶክተሮች ያቋርጡታል ለህክምና። ሙሉ በሙሉ ባይሆንም ዲስኮኔክት የሚያደርጉበት መንገድ አለ። እና አንደኛው የአእምሮ ክፍል ቀኙን በለው ሙሉ በሙሉ ከስራ ውጭ ሆነው ስቲል እነዛ ታካሚዎች እነሱ እንደሆኑ ያውቁታል። ላይክ እኔነታቸው ስቲል ኤግዚስት ያደርጋል በግማሽ አእምሯቸው ብቻ፣ ላይክ በግራ አእምሯቸው ብቻ ስቲል ላይክ አሁን ለምሳሌ ቀኝ ቋንቋን ወይም ደግሞ የሆነ ቃላት ምናምን የምንገልጽበት የአእምሯችን ክፍል ተቋርጦም ከኛ ተነጥሎም ግን ስቲል እኛ እንደሆነ ይሰማናል። ይሄ አሁን እየሰራ ያለው አእምሯችን ክፍል ተቋርጦ ደግሞ ያኛው ሌላኛው ቀኙ እንዲሰራ ኮኔክት ሲደረግ ደግሞ ስቲል በአንዱ የአእምሯችን ክፍል ብቻ ደግሞ እኛ እንደሆነ ይሰማናል። እና ላይክ የጥቃቅን ንቃተ ህሊናዎች ጥርቅም ከሆኑ እኔነት የሚባለውን ነገር የሚፈጥሩ ይሄ የኮምቢኔሽን ችግር ይመጣል። እሱ ምንድነው? የኔና ያንተን አእምሮ
በጋራ ማገናኘት ብንችል ግማሽ ግማሽ አንድ ቀኝና ግራ አእምሯችን ክፍል ማገናኘት ብንችል አንዳችን ብንለዋወጥ ላይክ ምን ይፈጠራል? እኔነት የሚባለው ነገር ኤክስፒሪየንስ ምን ይሆናል? በዛ መልኩ የሚሰራ ከሆነ ማለት ነው ኮምቢኔሽን ላይ ችግር ይመጣል። እና ቅድም እንዳልኳችሁ ትናንሽ የአሸዋ ዘለላዎች ከሆኑ የአሸዋ ክምርን የሚፈጥሩትና የአሸዋ ክምርነት የሚባለው ነገር የሚፈጠረው እንደዛ ከሆነ ስንት የአሸዋ ዘለላዎች ከዛ የአሸዋ ክምር ውስጥ መዘን ብናወጣ ነው ያ የአሸዋ ክምር አይደለም የምንለው? ምን ደረጃ ላይ ነው? ማለትም ጣቴ ቢቆረጥ እጄ ቢቆረጥ የሆነ የአእምሮ ክፍል ህመም ቢደርስበት ምን ብል እስከ ምን ደረጃ ነው ንቃተ ህሊናዬ ላይክ ንቃት አይደለም የምንለው? ምን ታይም ላይ ነው የጥርቅም ውጤት ከሆነ ይህንን መመለስ ይቸግራል። እና ይሄ ኮምፕሊኬትድ የሆነው ንቃተ ህሊና ደግሞ ምን ይመጣል እዚህ ጋር ደግሞ ሌላው ምንድነው ይሄ ኮምፕሊኬትድ የሆነው ንቃተ ህሊናችን ከጥቃቅን ንቃተ ህሊናዎች ዩኒቨርሳል ከሆነ ፋንዳሜንታል ሪያሊቲ የተወጣጣ ከሆነ እና በጊዜ ሂደት እንዲህ ኮምፕሊኬትድ የሆነ ንቃተ ህሊና መፍጠር ከቻለ ምናልባት ወደፊት ደግሞ ሞር ኮምፕሊኬትድ እየሆነ በሄደ ቁጥር የሰው ልጆች አሁን ላይ የማንገነዘበው አእምሯችን ኮምፕሪያንድ ሊያደርገው የማይችለው አይነት ሪያሊቲን ደግሞ ሊፈጥር የሚችል ይሆናል የሚል ነገርን ያነሳል ነው። አሁን እኔነት የሚባለው ነገር ምንድን ነው? ሰብጀክቲቭ ኤክስፒሪየንስ ነገሮችን ማጣጣም ምንድን ነው? ፍርሃት ምን የሚሰማን ነገር ምንድን ነው እንደምንለው እኛ የሰው ልጆች አሁን ላይ ልንረዳው ማንችለው የሆኑ የወደፊት ህዝቦች መጥተው ደግሞ ቢነግሩን እንደዚህ አይነት ነገር እየተሰማኝ ነው ቢሉን ምንድን ነው እያወራችሁ ያላችሁ ልንል እንችላለን። ምክንያቱም ንቃተ ህሊና በጊዜ ሂደት ከሚመጣ ኮምፕሊኬትድ የሆነ መጠረቃቀም የሚፈጠር ነገር ከሆነ የተለየ ደግሞ ኤክስፒሪየንስ በጊዜ ሂደት የእኛ አእምሮ የማይረዳውን ኤክስፒሪየንስ ሊፈጥር ይችላል። ይህን ጥያቄ ይነሳበታል ፓንሳይኪዝም። ሌላው ማቴሪያሊዝም ነው። ማቴሪያሊዝም እንግዲህ ላይክ ብዙ በሳይንሱ ዓለም ላይ ያሉ ሰዎች የሚቀበሉት እሳቤ ነው እና የንቃተ ህሊና ጥያቄ ተመልሷል ብለው የሚያስቡ ሰዎች የሚወስዱት እሳቤ ነው። እሱ ምንድን ነው የሚለን ማቴሪያሊዝም ቁስ አካል ብቻ ነው ያለው በተፈጥሮ ዓለም ውስጥ ሌላ ምንም ነገር የለም። ንቃተ ህሊና የሚባለው ነገር ከላይክ ብሬን ፕሮሰስ ከኤሌክትሪካዊ እንቅስቃሴዎች የሚመጣ ውጤት ነው እንጂ የተለየ ነገር የለውም የሚለን እሳቤ ነው። ከቁስ ውጪ ምንም የተለየ መንፈሳዊ ንቃተ ህሊናዊ የሆነ ነገር የለም የሚለን ነው። አእምሮ ስራውን ሲያቆም ንቃተ ህሊና የሚባለው ነገር ይጠፋል። ይሄ ትሩ ይህን መከራከር አይቻልም። እና ማቴሪያሊዝም የሚነግረን ሞር ጠልቆ የሚያወራው እንደውም ሚሞሪ ላይ ምን ላይ በቂ ማብራሪያዎች መስጠት የቻለ እሳቤ ነው። ጥናታዊ ውጤቶችን ምኖችን ከፊዚክስ ጋር ከመሰረታዊ የሳይንስ እሳቤዎች ጋር ተስማምቶ የሚሄድ እሳቤ ነው ማቴሪያሊዝም። ነገር ግን ምንድን ነው ንቃተ ህሊናን ምን ያደርገዋል? ማቴሪያሊዝም ከቁስ አካል የሚመነጭ የኤሌክትሪካል ሲግናል ውጤት የአእምሮ የብሬን ሲግናል ውጤት ብቻ እንደሆነ ይቆጥረዋል። እንደ ሮቦት ማለት ነው። ማለትም መብራት ሲጠፋ ሮቦት ስራው እንደሚያቆመው ይሄ የሰው ሮቦትነት ደግሞ ሲጠፋ ንቃተ ህሊናም ይጠፋል ይላል። ነገር ግን ምንድነው የማይመልሰው? ከሮቦቶች በተለየ መልኩ እኛ ለምን ህመም ይሰማናል የሚለውን ጥያቄ ማቴሪያሊዝም መመለስ ይቸገራል። ህመም የሚባለው ነገር አንድ የኤሌክትሪክ እንቅስቃሴ ከሆነ ንቃተ ህሊና ይሄ የኤሌክትሪክ እንቅስቃሴ እንዴት ህመም ይሰማዋል? የሆነ የኤሌክትሪክ እንቅስቃሴ ውስጥ የአእምሮ እንቅስቃሴ ውስጥ ችግር ካለ ኦር ሰምቲንግ ምናምን ስራውን ያቆማል ወይ በስነስርዓት መስራቱን ላይክ ይቸገራል። እንደ ኮምፒውተር ማለት እንደ ሮቦት ግን የሆነን ነገር ፊል አያደርግም። ይሄ የኤሌክትሪክ እንቅስቃሴ ይህንን ሰብጀክቲቭ ኤክስፒሪየንስ ፊል እንዲያደርገው የሚያደርግበት ሪያሊቲ አይኖርም። እዛ ጋር ፌል ያደርጋል። ላይክ ፐርፌክት በሆነ መንገድ አሁን ላይ የምናውቃቸውን ስለ ብሬን በኒውሮ ሳይንስ በምን ያሉ የተራቀቁ እሳቤዎችን በሙሉ ተንትኖ የነገረን እሳቤ ነው ማቴሪያሊዝም። ነገር ግን በትልቁ ሁኔታ ህመምን ለምን ፊል እናደርጋለን፣ ፕሌዠርን፣ ደስታን፣ እርካታን ለምን ፊል እናደርጋለን የሚለው ላይ ፌል ያደርጋል ማለት ነው። ሌላኛው በንቃተ ህሊና ላይ ምላሽ የሚሰጠው እሳቤ ምንድን ነው? ዱዋሊዝም ብዙም ማውራትም አያስፈልግም፣ ታውቁታላችሁ አብዛኞቻችሁ። ላይክ ፊዚካል እና ሜንታል ሪያሊቲ ነው ኤግዚስት የሚያደርገው ወይም ኮንሽስነስን እንደምን ይወስደዋል? ንቃተ ህሊናን እንደ ሶል ነፍስና ስጋ የሚለው አብዛኞቹ የሃይማኖት እሳቤና የጥንት የግሪክ ፍልስፍናዎች
መሰረት የሆነ እሳቤ ነው ዱዋሊዝም። ከነዛ አራቱ ስራ ጀምሮ የተለያዩ አካላት ያቀነቀኑት እሳቤ ነው ሶል የሚባለው ነገር። ይሄ ሶል የሚባለው እሳቤ በጣም ፖፑላር እንዲሆንና የሰዎችን አእምሮ መግዛት እንዲችል ያደረገው ምንድን ነው ብለን ስናይ እንደ ማቴሪያሊዝም የሰው ልጆችን ሮቦት አያረጋቸውም። እንደ ፓንሳይኪዝም የሰው ልጆችን የትናንሽ ንቃተ ህሊናዎች ጥርቅም አያደርጋቸውም። ነገር ግን ከቁሳ አካላዊ እውነታ ይነጥላቸውና በተለየ መልኩ አንተን የሚወክል ነፍስ የሚባል ነገር አለ ይለዋል ለሰው ልጅ። ዛት ስማርት ሙቭ ማለት ነው እንዳስተሳሰብ። ምክንያቱም ገዢ ይመስላል የሚነሳበት ጥያቄ እንዳለው ነው። ገዢ እንዲሆን የሚያደርገው ምንድን ነው? አንድ ሰው በድን ስጋ ብቻ ነኝ ብለን እንዳይሰማን የሚያደርገን ነገር አለ። ባይ ኔቸር መመጻደቅ ልትሉ ትችላላችሁ ነው። ከኔቸር በተለየ መልኩ የሆነ የተላበስነው ሪያሊቲ እንዳለ የሚሰማን ነገር አለ። ይሄ ሰብጀክቲቭ ኤክስፒሪየንሳችንን እናመጻድቀዋለን ንቃተ ህሊናችንን። እኔ ንቃተ ህሊናን አልመጻደቅበትም። አንዳንዴ እንደውም እጠለዋለሁ መሰለኝ፣ ግን ጠቃሚ እንደሆነም አስባለሁ ለክሪኤቲቪቲ እና ለግሮዝ። እና ይህ ሶል ምንድን ነው የሚያደርገው? ለሰው ልጆች ከበድንነት ያለፈ ማንነትን ይሰጣል። ይሄ ለብዙዎች አስማሚ ነው እውነት ለመናገር። ምክንያቱም ከሰውነት ደግሞ የተለየ ማንነት አለ። ኢንፋክት ይህም ማንነት ከሞትክ በኋላ ራሱ ኤግዚስት የሚያደርግ ሪያሊቲ ነው ይላል። ያ በጣም ኮምፈርተብል ነገር ነው ለብዙዎች። ዱዋሊዝም ዲበ አካላዊ ሜታፊዚካል ላይ በጣም ታዋቂ የሆነ ሀሳቤ ነው እና እኔ ስጋ ብቻ ነኝ ቦዲ ብቻ ነኝ ብላችሁ ፊል እንዳታደርጉ ያደርጋል። ፌል የሚያደርግበት ጥያቄ ምንድን ነው? ይህ ቁሳ አካል ያልሆነ ኤግዚስተንስ እንዴት ቁሳ አካልን ሊያንቀሳቅሱ ይችላል? ይህ ቁሳ አካል ለሚሰማው ህመም ያ ነፍስ እንዴት ሊሰቃይ ይችላል? ምንድነው ግንኙነታቸው? ኢንተራክት የሚያደርጉበት ምንድን ነው መንገዳቸው? የኔን ህመም ስጋዊ ስቃይን የሚሰቃየው ስጋዊ ማንነት አይደለም። ይሄ ኮንሽስ ወይም ነፍስ የሚባለው ነገር ነው የሚሰቃየው። ነገር ግን ይሄ ነፍስ የሚባለው ነገር ነው ይሄ ስጋዊ አካልን ደግሞ የሚያንቀሳቅሰው። ሀው በምን መልኩ? ቁሳ አካላዊ ያልሆነ ሪያሊቲ ማንነት ከኔ በተለየ መልኩ ከኔ ውጭ የሚሆን እኔ ውስጥ የሚሆን ኤግዚስት ያደርጋል። ከዛ እኔን ያንቀሳቅሰኛል። ሳይንቲፊካሊ ሮንግ፣ ሎጂካሊም ደግሞ ኤክስፕሌን መደረግ የማይችል ነገር ኮንቪንሲንግ ቢሆንም አስማሚ ቢመስልም ለብዙዎች፣ ነገር ግን ተጠይቆ የማይመልሰው ፌል የሚያደርግበት መንገድ አለ። ወይ ሃይማኖተኞች ጋር ብትወስዱት ይሄንን ተአምር ነው የሚሉት። ተአምርም እስካሁን በሳይንስ አልታወቀም። ሌላኛው ሳቤ ደግሞ አይዲያሊዝም የምንለው ነው። አይዲያሊዝም ምንድነው? መመርቀን የሚለው ቃል ይገልጸዋል። እንዴት ካላችሁ ቅድም ፓንሳይኪዝም ላይ ምን ብለናል? መሰረታዊው እውነታ ቁሳ አካል የሚባለው ነገር ስጋዊ የሆነ እውነታ እንዲገኝ የሚያስችለው ፋንዳሜንታል እውነታ ከስሩ ያለው ንቃተ ህሊና ነው ብሎን ነበር። ጥቃቅን ንቃተ ህሊናዎች ናቸው ብሎን ነበር እና አይዲያሊዝም ግን ይገለብጠውና ቁሳ አካል የሚባል ነገር በሙሉ ራሱ ያለው ይሄ የኛ ንቃተ ህሊና ውስጥ ምናባችን ውስጥ ነው እንጂ እውነታ ውስጥ ከንቃተ ህሊና የተለየ ቁስ የሚባል ነገር የለም ይለናል። ዛትስ ዲፍረንት አይደል? የምነኩት የምታዩት ምን የምትሉ ነገር ሁሉ ያለ እናንተ ንቃተ ህሊና ያን ነገር ኤክስፒሪየንስ ማድረግ አትችሉም አይደለ? አታሸትም ምናትሉ። የእናንተ ንቃተ ህሊና እስከሌለ ድረስ ያ ነገር የለም እና የንቃተ ህሊና ውስጥ ምናባዊ ቅዠት ነው እውነታ በሚለው ይወስደዋል። ይህ እንግዲህ ሃርድ ፕሮብሌም ኮንሽስነስም ሙሉ በሙሉ ጠርጎ ያጠፈዋል። ቁስ የሚባል ነገር የለም ብሎ ቁስ አካል የሚሰማው ሰብጀክቲቭ ኤክስፒሪየንስ እንዴት መጣ የሚለውን ጥያቄ በራሱ ያጠፈውና ቁስ አካል እኮ ያለው ሰብጀክቲቭ ኤክስፒሪየንስ ውስጥ ነው ይለናል ማለት ነው። እና ሁሉም ቁስ አካል የሆነ ከእናንተ ውጭ የሆነ ነገር መኖሩን ማረጋገጥ አትችሉም። ምክንያቱም ሁሉም ነገር የየራሱ ንቃተ ህሊና ውስጥ የታጠረ ነገር ነው። የኔን ህመም ውስጥ የገብታችሁ ፊል ልታረጉት አትችሉም። ህመም የሚባለው ነገር እንዳለ የምታውቁት ስለምትታመሙ ነው እንጂ እኔ ስለታመምኩ አይደለም። ምን ማለቴ ነው? አሁን እዚህ ጋር ትንሽ ከተወዛገባችሁ ይቅርታ። መስማት የተሳነው ሰው እያለ ግን እኛ መስማት መሳን የሚባልን ነገር እናውቃለን። እኛ መስማት የተሳነው ሳንሆን ልትሉ ትችላላችሁ። ግን የመስማት የተሳነው ሰው ሪያሊቲ ውስጥ ሆናችሁ ተገኝታችሁ ኤክስፒሪየንስ እያደረጋችሁት አይደለም፣ እያወቃችሁት ነው እንጂ እያጣጣማችሁት አይደለም። አንድ ሰው ሴክስ ሲያደርግ ብትዩ ሴክስ እያደረገ እንደሆነ ታያላችሁ እንጂ አትረኩም። የዛን ሰው
እርካታ አታጣጥሙትም እናንተ። ከእናንተ ውጭ የሆነ ሪያሊቲ ኢንፋክት ፕሩቭ ማድረግ አትችሉም። ምክንያቱም ንቃተ ህሊናችሁ በራሳችሁ ውስጥ ብቻ የታጠረ ነገር ስለሆነ ይህ ሁላ ነገር ዓለም ላይ ያለው ነገር ሁሉ የእናንተ ህልም ውስጥ ሊሆን ይችላል፣ ቅዠታችሁ ውስጥ ሊሆን ይችላል። እናንተ ብቻ ልትሆኑ ትችላላችሁ ያላችሁት የሚል ነው። ይሄ እንደ እሳቤ ምርቃና በሉት ያልኳችሁ እሱን ነው። ቢኮዝ እዛ ሪያሊቲ ስትሆኑ ነው እንደዚህ አይነት ነገር የሚሰማችሁ። ምንድነው ሳይንቲፊካሊ ፕሩቭ መደረግ የማይችል ነገር ነው። አንደኛ እሱ ጋር ይወድቃል አይዲያሊዝም። በትልቁ የሚወድቅበት ጥያቄ ምንድን ነው? የማን ንቃተ ህሊና ውስጥ የሚለውን ጥያቄ መልሶ ኢትስ ክሬዚ አይደል? ቁስ አካል ያለው ንቃተ ህሊና ውስጥ ነው ይላል። የማን ንቃተ ህሊና ውስጥ ነው ያለው? የእያንዳንዳችን ንቃተ ህሊና ውስጥ ከሆነ ያለው እያንዳንዳችን አለን ማለት ነው። አይዲያሊዝም ንቃተ ህሊናን በጋራ የምንጋራው ቅዠት እንደሆነ ነው የሚያየው እና የማን ቅዠት የሚለው ነው ጥያቄ የሚሆነው ማለት ነው። ያኔ ፌል ያደርጋል። እና ግን ወደ ቀጣዩ ሳልገባ በኤምአርአይ ማሽኖች፣ በተለያዩ በተራቀቁ ማሽኖች የአእምሮን እንቅስቃሴ እናያለን እና የአንድ ሰው እንቅልፍ ሁኔተኛ ሰው እና የማደንዘዣ ተወግቶ ምንም ነገር ህመም ምን የማይሰማው ሰው እና ኖርማል ሰው አእምሮ በስነስርዓት እየሰራ ያለ ኖርማል ሰው በዚህ ኤምአርአይ ማሽን ውስጥ ስናየው የምናየው ነገር ምንድን ነው? የሲግናሎች እንቅስቃሴ ነው። የአእምሮ የብሬን ሲግናሎች እንቅስቃሴ ነው እና ኖርማሊ አንደኛው ጋር ፈጣን አንደኛው ጋር የቀዘቀዘ ምን ያለ እናያለን፣ የእንቅስቃሴ ለውጦች እናያለን። ነገር ግን አንድ ማየት የማንችለው ነገር ላይክ አእምሮ የደስታን ፊሊንግ ፊል ሲያደርገው፣ የሀዘን ህመም ሲታመመው፣ በትዝታ ሲጎተት ያንን ላይክ ኤክስፒሪየንስ በማሽን ማየት አንችልም። በማሽን አናየው ማለት ግን ኤክስፒሪየንሱ የለም፣ እያጣጣም ነው አይደለም፣ እየተሰማን አይደለም ማለት አይደለም። እየዋሸከኝ ነው ካላልከኝ በስተቀር እኔ ፊልም ማድረገው ነገር አለ፣ አንተም የምታደርገው ነገር አለ እየዋሸከኝ ነው ካላልኩ በስተቀር ግን ላይክ ተማምነን ያለ ነው መንቃታችንን ተማምነን ያለ ነው እንጂ አረጋግጠ ነው አይደለም። ምናልባት እኔ ስለነቃው ሊሆን ይችላል ሌሎች ሰዎች የነቁ መስሎ የሚታይ እንጂ ኢንፋክት አልነቁ ይሆናል። ወይም ደግሞ አንድ ሰው እየዋሸ ሊሆን ይችላል ፈራው ሲል ደስ አለኝ ሲል በምን አውቃለሁ ነገረኝ ካልነገረክ በስተቀር ወይም ደግሞ አክት ካላረገው ካላሳየው በስተቀር በሆነ እንቅስቃሴ ውስጡ ገብተን ፊልም ማድረግ አንችልም፣ በማሽን ማየት አንችልም። ሰብጀክቲቭ ኤክስፒሪየንሱ ማለት ነው። ግን ቅድም እንዳልኩት ይሄ ሰብጀክቲቭ ኤክስፒሪየንስ ፉል ኦፍ ሚሞሪ ነው፣ የሚሞሪዎች ጥርቅም ነው። ይሄ ከአይዲያሊዝም እሳቤ ወጥቼ ነው ወደ ሲሙሌሽን ወደ ሌሎች ከመግባቴ በፊት እንዲሁ ዝም አእምሮ ላይ የመጡትን ሀሳቦች ነው። ምንም ነገር እንትን እያልኩ አይደለም ማወራችሁ፣ ቁጭ ብዬ ነው እያወራችሁ ያሉ። በጣም ሰፊ ቶፒክ ነው በጣም እና ምንድነው ቅድም ብለናል፣ ሚሞሪ እስከሌለ የማስታወስ አቅም እስከሌለ ምንም ነገር የለም ብለናል። አንድ ለማን እንደሆነ ያነሳሁት አንድ ሀሳብ ነበረ፣ እሷን ላጫውታችሁ። ይሄ የሚሞሪ እንቅስቃሴ የአእምሮ እንቅስቃሴ አእምሮአችን ውስጥ ኤግዚስት የሚያደርገው ነገር ነው እና አሁን በተራቀቁ ቴክኖሎጂዎች ሊመጡ የሚችሉ አንዳንድ ነገሮች አሉ። የሰው ልጆችን የማይሞቱ ፍጥረታት ከማድረግ ተያይዞ የሰው ልጆችን ትራንሴንድ ማድረግ ማለትም ሚሞሪያችሁን ሮቦት ውስጥ መገልበጥ፣ ኮፒ ፔስት ማድረግ ማለት ነው እንደ አንድ ጽሁፍ። ምክንያቱም የአእምሮአችን እንቅስቃሴ በነገራችን ላይ ኤሌክትሪካል ሙቭመንት ነው የሚያደርገው። ምንም የተለየ ነገር የለውም፣ ከኤሌክትሪካል ሙቭመንት ጋር ተመሳሳይ ነው እና በሆነ ታይፕ ኦፍ ቴክኖሎጂ ትዝታችሁን፣ ያወቃችሁትን፣ ያያችሁትን፣ የምታስታውሱት አእምሮአችሁ ውስጥ ያሉትን ሚሞሪዎች እንዳለ ኮፒ አርጎ ማሽን ውስጥ መኖር እንድችሉ በስጋ እንኳን ብሞቱ። ምክንያቱም ትውስታችሁ እስካለና አእምሮአችሁ የሚሰራው ከዛ ትውስታ ላይ ተመስርቶ እስከሆነ ከዛ በኋላ ውጫዊውን ነገር ኢንተራክት የሚያደርገው ላይክ ካወቀው ምን ካለው ነገር ነው። ለምሳሌ እባብ አይታችሁ ማታውቁ ከሆነ እባብ ስታዩ አትፈሩ ምክንያቱም እባብም እንደሚያስፈራ ምን እንደሚናደፍ አታውቁ፣ ልታቅፉት ትችላላችሁ። ይሄ ሚሞሪያችሁ ከሆነ ማሽኑ ውስጥ ኮፒ የተደረገው ማሽኑ ናችሁ። እባብ ስታዩ እባብ ልታቅፉ ትችላላችሁ። ከዛ እንደሚናደፍ ስታውቁ ነው የማትደግሙት። ሚሞሪያችሁን ማሽን ውስጥ ኮፒ ተደርጎ ቺፕ ውስጥ በዛ መልኩ እንድትኖሩ ማድረግ የሚቻልበት ሀሳብ አለ። ፖሲብል ነው፣ በነገራችን ላይ የሚቻል ሀሳብ ነው። እንበልና አንስታይንን ትዝታዎቹን፣ ያወቃቸውን፣ ያነበባቸውን ነገሮች ምኖቹ እውቀቶቹን ኤቭሪቲንግ የአንስታይንነትን ሚሞሪ መስል ሚሞሪም ሊሆን ይችላል ኮፒ ፔስት ብናደርግ ዛሬ ላይ አንስታይን አለን ማለት ነው። ማለትም ያ ሮቦት ከአንስታይን ግንዛቤ ላይ ተነስቶ በአንስታይን መልኩ ነው እንትን የሚሰጠን አውትካም የሚሰጠን ምላሽ የሚሰጠን የሆነ ጥያቄ ብንጠይቅ
አንስታይን ሞቶ አይቀርም ነበር ማለት ነው። ግን እዚህ ጋር አንድ ከባድ ጥያቄ ይነሳል። ለአንድ ወዳጅ ያነሳውለት ጥያቄ እንበልና ሮቦት ላይ ኮፒ ተደረጋችሁ፣ ሚሞሪያችሁ ኮፒ ተደረገ ሮቦት ላይ። ከዛ ላይክ እናንተም ማደንዘዣ ላይ ናችሁ፣ ሮቦቱም ስራ አልጀመረም። ላይክ በዚህ ሰዓት የእናንተ ማንነት ኮፒ ሆኖ ሌላ ማንነት ውስጥ ሙሉ በሙሉ ተገኝቷል። ሮቦቱም ናችሁ፣ በስጋ ያላችሁትም ናችሁ እስካልሞታችሁ ድረስ ማለት ነው። ግን ልክ ስትነሱ እኔ ላይክ በስጋዊው ማንነታችሁ ወደ ቀኝ በይ ሮቦቱ ማንነታችሁ ደግሞ የሆነ ሰው በዛ በኩል ጠርቶት ወደ ግራ ቢያይ እዛ ቦታ ላይ ወይም ደግሞ የሆነ ዕቃ ወድቆ ሊያነሳ ዝቅ ቢል ልክ ከነቃችሁ በኋላ በምታረጉት ነገር ይሄ ማንነታችሁ አዲስ ይሆናል፣ ይለያያል። ትዝታችሁ ተቀየረ። ይሄ ዕቃ ወድቆ ያነሳው ሮቦቱ ማንነት ይሄ ስጋዊ ማንነት ወደ ቀኝ ያየው ስጋዊ ማንነት ጋር የለም። ወደ ቀኝ ዞራችሁ የሆነ የሚያምር ነገር አይታችሁ ከሆነ ሮቦቱ አላየውም፣ ሌላ ማንነት ነው። እናንተነታችሁ ተለያየ። ትክክለኛው እናንተ የቱ ናችሁ እዚህ ጋር ምክንያቱም ኮፒ ፔስት ሆናችኋል ሙሉ በሙሉ። ሮቦቱ አይደለም እንዳትሉ ሮቦቱ ናችሁ። ሮቦቱ ሙሉ በሙሉ የእናንተ ኤክስፒሪየንስ እና ሚሞሪ ያለው፣ ስጋችሁም እንደዚሁ። ማንነታችሁ ወደ ሁለትነት ተከፈለ። ትክክለኛው እናንተ የትኛው ናችሁ? ለአንድ ጓደኛ ስችለት አልመለሰልኝም። ኦኬ እንዲያጣጣምን በአንዳንድ ጨዋታዎች እንቀጥል። ሲሙሌሽን ቲዮሪ እና ኳንተም ኮንሽስነስን በጥቂቱ ደግሞ እናነሳለን። ሲሙሌሽን ቲዮሪ ወዶ ሀሳብ ነው። እስካሁን ፓንሳይኪዝምን አይተናል። ከጥቃቅን ንቃተ ህሊናዎች ጥርቅም ውጤት ነን የሚለው፣ ማቴሪያሊዝም ሮቦት ነን የሚለው፣ አይዲያሊዝም ምርቃና ያልኳችሁ ቅዠት ነው የሚለው፣ ዱዋሊዝም ደግሞ ነፍስና ስጋ የሚለው ነው። ሲሙሌሽን ቲዮሪ ምንድን ነው የሚለው በጣም ላይክ የሚያስማማ የሚመስል ሀሳብ ነው። ቱ ቢ ኦነስት እኛ ጌም ውስጥ ያለን የጌሙ ተጫዋቾች ነን የሚል ነው። አሁን በጣም የተራቀቁ ጌሞችን እኛም ዲቨሎፕ እናደርጋለን፣ እንሰራለን አይደል? የሆነ ጌም አለ እንደው ሙሉ ዩኒቨርስ ላይክ ክሬት ያደረገና እያንዳንዱ ዩኒቨርስ ላይ የሆኑ ፍጥረታቶች ምናምን አድርጎ ከነሱ ጋር ኢንተራክት ማድረግ ላይ ዲፔንደንት የሆነ ጌም አለ። በጣም ሰፊ የሆነ ጌም እና እዛ ጌም ውስጥ ዩኒቨርስ ውስጥ ሄዳችሁ ፕላኔቶቹን ጎብኝታችሁ አጨርሷቸው እና እንደዛ ሁሉ ጌም ቢሆንስ ያለ ነው። ጌም ውስጥ ሆነን የጌሙ ተጫዋቾች ኤንፒሲ ብንሆንስ ማለት ነን ፕሌየብል ካራክተር ጌም ላይ አሁን ዋናው የሚተኳኮሰው ሰው እያለ መንገድ ላይ ደግሞ ዝም ብለው የሚሄዱት አሉ። ለምሳሌ እንደነዛ ብትሆኑስ እናንተ እነዛን ሰዎች ማንቀሳቀስ አይቻልም። ላይክ ጌሙን የምንጫወተው በሆነ በአንደኛው ሰው ነው እና እነዚህ መንገድ ላይ እንደሚሄዱት ሰዎች ምኖች ሁሉ ላይክ ይሄ ሲሙሌሽን ወይም ደግሞ ያለንበት ይሄ ትልቅ ጌም ዩኒቨርስ እኛን በዚህ ሲሙሌሽን ውስጥ እያንቀሳቀሰን ያለ ቢሆንስ እና ይሄንን ጌም እኛ ያለንበትን የጨዋታ ዓለም ኮምፒውተር ማለት ነው ኮምፒውተር ውስጥ ነው ያለ ነው እና የሆኑ ሃይ ሌቭል ፈጣሪ በሉት ምን በሉ ከፍተኛ ሌቭል ላይ ያለ አካል የሆነ የተራቀቀ ቴክኖሎጂ ውስጥ የፈጠረው ኤክስፐሪመንት የጥናት ውጤትም ሊሆን ይችላል፣ ምንም ሊሆን ይችላል። እንደ ኤአይ ወርልድ በሉት ማለት ነው። አሁን የተለያዩ ኤአይዎች አሉና አርቲፊሻል ኢንተለጀንሶች ለነሱ ንቃተ ህሊና ብንሰጣቸው እንደማለት ነው። የራሳቸውን እዛ ጌም ውስጥ የራሳቸውን ዓለም ይገነባሉ። ምን ይላሉ እና ይህን ውስብስብ የኮምፒውተር እውነታ ፈጥሮ እዛ ውስጥ ያስገኘን ነገር ነው የሚል እሳቤ ነው ሲሙሌሽን ቲዮሪ። ቱ ቢ ኦነስት ብዙ ጊዜ ብዙ ነገሮች ሳይ እንዲንድል ያደርገኛል። ውድቅ ማድረግ አይቻልም ይሄን እሳቤን በሚያስገርም ሁኔታ ላይክ አይስማማኝም ነው ልትሉ የምትችሉት። አሁን ፈጣሪ ያለ ፈጣሪ የለም የሚለው ላይ አቋም ልትይዙ ትችላላችሁ። ሲሙሌሽን ቲዮሪ ላይ ግን ውድቅ የምታደርጉበት እውነታ የለም በምንም የለም። ላይክ ጌም ቢሆንስ የሆኑ አካላት ከውጭ የሚቆጣጠሩት እውነታ ውስጥ ብንሆንስ የተገኘ ነው። ምንድነው ይህንን ሀሳብ የሚቃወሙ አካላት የሚያነሱን ነገር ምንድነው? እንደዚህ አይነት የተራቀቀን ዩኒቨርስ በሆነ ጌም ውስጥ መፍጠሩ ላይክ ይህን የመሰለ እውነታ ጌም ኮምፒውተር ውስጥ ያለ ነገር ነው ብሎ መቀበሉ ይቸግራል የሚል ነው እና ቀላል አይደለም የሚል ነው። የተለያዩ ሌሎች ሀሳቦች አሉ እና ግን ይህንን እንዴት ማለት እንችላለን? ላይክ እኛ ያ የተራቀቀ ቴክኖሎጂ የለንም ማለት እነሱ የላቸውም ማለት አይደለም። ይህንን ጌም የፈጠሩ አካላት ግን የንቃተ ህሊና ጉዳይ ጥያቄው ያልቅምና ይሄ ሲሙሌሽን ቲዮሪ ላይም የሚነሳበት ጥያቄ አለ። እኛ ይህን ጌም የፈጠሩ አካላት ጨዋታ ውስጥ ያለን ነገር ከሆነን ሲሙሌት ተደርገን ከሆነ እነሱንስ ማነው ሲሙሌት ያደረጋቸው? እነሱንስ ምን አይነት ሪያሊቲ ውስጥ እንዲገኙ ተደርገው ነው ይሄን ማድረግ የቻሉት የሚል ማለትም የሆነ የኤአይዎች ጌም ብንፈጥርና ለነዛ ኤአይዎች ንቃተ ህሊና ብንሰጣቸው ኤአይዎቹ ደግሞ የሚዝናኑበት ጌም ቢፈጥሩ
ተያያዥ ሂደት አለው ማለት ነው። ውስጥ ጌሞቹ ደግሞ ሌላ ጌም ቢፈጥሩ እንደዛ ሁሉ እነዚህ አካላት ማብቂያ የሌለው ሂደትን ይፈጥርና እሱ ጋር ፌል ያደርጋል። ማረጋገጫም የለም። ሌላው ኳንተም ኮንሽስነስ ነው። ኳንተም ኮንሽስነስ ኢት ሉክስ አ ቢት ኢንተረስቲንግ ግን ኢትስ ካይንድ ኦፍ ሱዶ ሳይንስ። ምንድነው ኳንተም ኮንሽስነስ የሚለን? አት ኳንተም ሌቭል ቁስ አካላት ፓርቲክሎች ለኦብዘርቨሩ ፖሲቢሊቲን እንዲፈጥር እድል ይሰጡታል። ምን ማለት ነው? ፎቶኖች ደብል ስሊት ኤክስፐሪመንት የሚባል ነገር አለ። ፎቶኖች የብርሃን ፓርቲክሎች ቁስ አካላት በዌቭ ሌንግዝ በዌቭ ፈንክሽን እና በፓርቲክል መልክነት ኤግዚስት ያደርጋሉ እና እነዚህ ፓርቲክሎች አውትካም ውጤታቸውን የሚመጡት ውጤትን የሚያሳዩት ከተመልካቹ ልኬት ላይ ተነስተው ነው። እናንተ አንድን ፓርቲክል የአንድን ፓርቲክል መዳረሻ ለክታችሁ ወይም መትራችሁም ብላችሁ ኢንተራክት እያደረጋችሁ ከሆነ ከዛ ፓርቲክል ጋር ኦብዘርቭ እያደረጋችሁት ከሆነ ለለካችሁት ውጤት ነው ምላሽ የሚሰጡት። በለካችሁት ውጤት መልኩ ይመጣል። እናንተ እያያችሁት ካልሆነ ግን በማንኛውም ቦታ በፈለገው መልኩ ይገኛል። በየትኛውም ሪያሊቲ አንድ ፓርቲክል እናንተ ስትለኩት በሁለት ቀዳዳ በኩል ሊያልፍ ይችላል። እናንተ ሳትለኩ ስትቀሩ ግን ሌላ ፕላኔት ላይ ራሱ መገኘት ይችላል። ኳንተም ቲዮሪ ይህንን ነው የሚለው እና ከዚህ ላይ ተነስተው ይሄ ኳንተም ኮንሽስነስ የሚለው ሳቢ ላይ ምን ይላሉ? የኛ ይሄ የነቃ ነው ኮንሽስ የሆነ አካል ሪያሊቲን መወሰን የሚችል ከሆነ እውነታ ላይ እንደዚህ ተጽዕኖ መፍጠር የሚችል ከሆነ ንቃተ ህሊና በኳንተም ሌቭል የሚገኝ እውነታ ሆኖ በኳንተም ሌቭል የሌለ ሪያሊቲ የሚገኝበትን መንገድ የሚወስን ነገር ነው። ፎርስ የሚያደርግ ነገር ነው። በኳንተም ሪያሊቲ ውስጥ የሚገኝ ነገር ነው እና ኮንሽስነስ በራሱ ንቃተ ህሊና በራሱ የኳንተም ፕሮሰስ ነው። ለዛ ነው እኛ እንዲህ ሊገኝልን ያልቻለ ብርቅ የሆነ ነገር ድብቅ የሆነ ነገር የሆነብን ኳንተም ሌቭል በጥቃቅን ሌቭል ላይ የሚገኝ ነገር ስለሆነ ነው ይላል። ነገር ግን ኳንተም ሜካኒክስ ላይ ዘርፍ ላይ ያለ የትኛው የፊዚክስ አካል ይህንን ነገር በጥናታዊ መንገድ ኮንፊርም ያደረገው ነገር የለም። ግን አንድ ኮንፊርም የተደረገ ነገር አለ። የሚገርም ነገር ልነግራችሁ። ይሄ ደብል ስሊት ኤክስፐሪመንት የምንለው ነገር በኳንተም እውነታ ላይ ያረጋገጠልን ምንድን ነው ብለናል? የኛ ልኬት የኛ እይታ ላይ ተመስርቶ ነው እውነታው የሚከሰተው የሚል ነው። ያኛው ደብል ስሊት ኤክስፐሪመንት ያረጋገጠልን ነው። እናንተ የዛ የኳንተም ሜካኒክሳችሁ ዲፕ ቶፒክ በደንብ የምረዳው ነገር አይደለም በልና 3 ከሆነ 3 ሆኖ እንዲወጣ ሪያሊቲው የኛ ሪያሊቲውን መለካት ከዛ ሪያሊቲ ጋር ኢንተራክት ማድረግ እውነታው ላይ ተጽዕኖ ይፈጥራል የሚል ነው። ይሄኛው ግን መጨረሻ ላይ ሃናካ ሃሪስ መጽሐፍ መጨረሻ ላይ ያየሁት እና በጣም ነው የደነገጥኩት። ይሄን ደግሞ ሰው 2007 ላይ የተረጋገጠ አንድ ጥናት አለ ማለት ነው፣ በሙከራ የተረጋገጠ። እሱ ምንድነው? ዘ ዲሌድ ቾይስ ኤክስፐሪመንት ይባላል። ምንድነው? እነዚህ ፓርቲክሎች እኛ ሪያሊቲያቸውን መወሰን ብቻ ሳይሆን በዚህ ኤክስፐሪመንት ደግሞ ያረጋገጠው ምንድነው? ገና ሀፕን ያላደረገው ነገር አሁን ሀፕን የሚያደርገውን ነገር ይወስነዋል። አሁን በኮዝ እና ኢፌክት እሳቤ ምንድነው? የሆነ ነገር አንድ ነገር ይገፋዋል፣ ያ ነገር ይገፋል። የሆነ ያለፈ ነገር የወደፊቱ ሀፕን እንዲያደርግ ወይም አሁን እየሆነ ያለው ነገር እንዲከሰት ያስገድደዋል ያለፉ ድርጊቶች። ዘ ዲሌይድ ቾይስ ኤክስፐሪመንት ግን ያረጋገጠው ምንድነው? አሁን ላይ ሀፕን እያደረገ ያለው ነገር ያለፈውን ነገር የትላንትናውን ይወስነዋል። ወይም ደግሞ ገና ያልሆነው ነገር እኛ እንደሆነም ያልደረስንበት ከኛ ጊዜ በፊት ላይ የሚገኝ እውነታ አሁን እየሆነ ያለው ነገር ወይም ያለፈው የወደፊቱ ይወስነዋል። በጣም ኮምፕሊኬትድ የሆነ ሀሳብ ነው። ግን ምንድነው እንዲተረዱት እናንተ በርታችሁ አጥንታችሁ አይደለም ዶክተር የሆናችሁት። ዶክተር እንድትሆኑ ያደረገው የእናንተ በርቶ ማጥናት አይደለም። ኢንፋክት የወደፊቱ ጊዜ ላይ የሚገኘው የዶክተርነቱ እውነታችሁ በርታችሁ እንድታጠኑ አድርጓችኋል። በግልብ በተገላቢጦሽ ማለት ነው። ማለትም ገና ያልሆነው ሀፕን ያላደረገው ነገር አሁን እየሆነ ያለውን ነገር ይወስነዋል። አንዳንዴ እዚህ ጋር ጥያቄ ይሆንብኛል። ይሄ ነገር ምን መሰላችሁ? ግራውንድ ቴኒስ የሜዳ ቴኒስ ተጫውቼ አላውቅም፣ ግን ምን ይሰማኛል? እንደውም በቅርብ ያለ የሜዳ ቴኒስ ምናምን ኦንላይን ጎግል እያደረኩ ነበር ሰሞኑ። የሜዳ ቴኒስ እንደምወድ ይሰማኛል፣ እንደሚያዝናናኝ እና ወደፊት የሜዳ ቴኒስ ተጫውቼ ተዝናንቼ ወድጄው ያለው እውነታዬ ካሁኑ የወደፊቱ እውነታ ካሁኑ ማንነቴ ጋር የሜዳ ቴኒስ ተጫውቶ ከማያውቀው እኔነቴ ጋር ኢንተራክት የሚያደርግበት ሪያሊቲ ኖሮ ያንን እውነታ ተረድቼ ይሁን የሜዳ ቴኒስ ተጫውቼም ነክቼም ሳላቅ
እንደምወድ የተሰማኝ በዚህ መልኩ ይሆን? ምክንያቱም አንድ ነገር ላይክ ሳቀምሱ ሳታዩ ልትወዱታችሁ እና ብዙ ጊዜ የተለያዩ ነገሮች ላይ እንደዚህ አይነት ነገር ፊል አደርጋለሁ እና ይህም ሀሳብ በዚህ መልኩ በደንብ ነው የሚያብራራው። የአና ካሪስ መጽሐፏ አላስቀምጠዋለች ዘ ዲሌድ ቾይስ ኤክስፐሪመንት ብላችሁ እዩት። በጣም ያስደነገጠኝ ሀሳብ ነው እና ይሄ የኮንሽስነስ እኔ ማንኝ የሚሰሙኝ ነገሮች ለምንድን ነው የሚሰሙኝ፣ ላይክ እኔነት የሚባለው ነገሬ ለምንድን ነው የሚሰማኝ፣ ምንድን ነው እሱ የሚለው ነገር በጣም ብዙ ጊዜ ጥያቄ የሚሆንብኝ የተለያዩ ነገሮችን ሪሰርች ለማድረግ ለማንበብ ዩቲዩብ ላይ ምንም ላይ ለመስማት የምሞክረው ነገር ነው የኮንሽስነስ ነገር። ኢትስ ቬሪ ኢንትረስቲንግ። ግን ደግሞ በሚያስገርማችሁ መልኩ እንዲህ ከባድ የሆነን ጥያቄውን አንዳንዶች ምን ይላሉ? እጅግ ተራ የሆነ ጥያቄ እንደሆነ አድርገው ያነሳሉ። እንደውም በደንብ የታወቀ ነገር ነው ይላሉ ንቃተ ህሊና። እንደውም ያልታወቀው ምንድነው? ቁስ አካል ምን እንደሆነ ነው፣ ማተር ምን እንደሆነ አናውቅም ብለው ከራከራሉ። ፋንዳሜንታል ኤግዚስተንሱ የማተር ምንድን ነው የሚል የቁስ አካል ምንድን ነው የሚል ያነሳሉ። ግን ይመስለኛል ለዚህ ጥያቄ በቅርብ መልስ አግኝተናል ብዬ አስባለሁ። በላርጅ ሃድሮን ኮላይደር ላብራቶሪ ውስጥ ቁስ አካሎችን ሰንጥቀን ከሂግስ ኢነርጂ ጋር ከፊልዱ ጋር ፓርቲክሎች ኢንተራክት ሲያደርጉ በኳንተም ፍላክቹዌሽን ኤግዚስት ካደረጉ በኋላ ፓርቲክሎች ከዛ ክብደታቸውን አግኝተው ቁስ አካል ሆነው ኤግዚስት ያደርጋሉ የሚል ኤክስፕላኔሽንን ያገኘን ይመስለኛል እንደገባኝ ከሆነ። ለኮንሽስነስ ለንቃተ ህሊና ግን አላገኘን እና በጣም ጥያቄ የሚሆንብኝ ነገር ነው። ታይም ጊዜ የሚባለውም ነገር እንደዛ ኢትስ ዲፕ ኮንሴፕት። ብዙ ላወራችሁ ብዙ ሀሳቦች ብዙ ነገሮች በዚህ ጉዳይ ላይ የተነሱ ነገሮች የተባሉ ነገሮች ላይክ አምሬ ውስጥ አሉ ያላለው ሰውላችሁ አም ሶሪ ሳልዘጋጅበት ዝም ብዬ ቁጭ ብዬ እንደ ጓደኛ ነው እያወራችሁ ያለሁት እና ምናልባት ሌላ ቀን ደግሞ እንዲህ በወሬ መሀልም ጣል አድርግ ይሆናል ሲመጡልኝ። ግን አም ሶሪ ተናድጃለሁ። ለብዙ የምነግራችሁ ነገር ነበር ግን ረሳኋቸውም ደከመኝ። ቻው በሉ።